ስሜ ምንተዋብ ምንጀ ይባላልው የመጣነው ከ40 ምንጭ አካባቢ ነው እና ዛሬ ሳምንት እዚህ የመጣነው ለልጃችን ስል ነው ለራሳችን አይደለም ልጃችን ከታመመ 15 ቀን በሽታው ምንም ሌላ ነገር የለም ትኩሳት ነው ሰውነቱን ብቻ ማቃጠል ሌላ ምንም ነገር የለም እና ምግብ አይበላም ለዛ የዛሬ 15 ቀን 4 ኪሎ ሄሚን ሆስፒታል ነው ይዤርኩት እና ይዤ ሲሄድ ያው በሽታው የለም ትኩሳት ስለሆነ የትኩሳት ማስታገሻ እንደተለመደው ሁለት አይነት ሽሮፕ ለሁለቀና ለሶስት ቀን ተሰጠ ያን በተከታታይ ሰጠው ከዛ ቀን መድኃኒቱን ሰቀው ከእንደገና ጀመረ በጣም እየበዛ መጣ ትኩሳቱ ማለት ነው ልጄ ላይ ስል መልሼው ይጀርኩኝ ማለት ነው ቅዳሜ ማታ ጊዜ በጣም ሲታመም ሁለተኛ ጊዜ ዛሬ ሳምንት ሌሊት ልነጋስል እኔና ባለቤቴ ዘናስኔ ደሙን ወስዶ መረመሩ ምናሉ ምንም አይነት በሽታ የለም ሰውነቱ ላይ ትንሽ ቁስል ነገር ቢኖር አንዳንዴ የሰውነት ቁጣም ባነገር አለ እሱም ይለም ልጃችሁ ደና ነው ግን ትኩሳቱ በጣም ሞበር ስለሆነ እየጨመረ ስለሆነ የሆነ ነገር ማድረግ አለብኝና ብለው ለሶስት ቀን ተመላላሽ መርፌ ያዘዙን አንደኛው መርፌ ወቅቱት ላኩት መርፌውን ምኑን ይዘን እቤት ይቸ ነው ምጣውት ዘን ወደ ቤት ገባን አራት ሰዓት ላይ እንደገባን ባለቤቴና ህፃኑ አረፋሉ በቃ የሆነ ነገር ሳርቼ እንትንላለው ምናም ነገር ሲል ብድጋለና ባለቤቴ ልጅ እኮ ሊሞት ነው አንቺ ምንድነው የምታወሪ ልጅ ሊሞት ነው አለ ደነቅጥኩና ያስኩት ቃጥዬ ሲመጣ በጣም ያስፈራል ሰውነቱ ማለት ነው እናቱ ሆይና እንደዚህ ማቀፍ አልችልም በጣም ያቃጥላል ከዛው አሁን በዚህ ሰዓት ወደ 6 ሰዓት ሆኗል ቸርች ይኖራል ቸርች ሰዓት እኮ አልፋል ወዴት እንሄድ አልኩ አይ በእላ ቸርች አለኮ እዛ እንሄድ አለ ጌታ ሰው ዛሬ አለ ከሳት ይኖራ ያው ስርጭቱ አቋርጧል ለዛ እንተን ብለን ነበር አይኖርም ብዬ ነው እኔ በውስጥ ያሰብኩት እሱ ምን ሊኖር ይችላል ዝም ብለን እንሄዳለን ይዘኑ መጣን እዚህ ጋር ፊት ነው የተቀመጥነው ልጃችን በጣም እየታመመ ነበር የባለቤትም ጣድነት እንደዛው ኖርማል አይደለም አንዴ ሰላም አንዴ በሽተኛ ነበር የሚሆነው ማለት ነውና ዋና የመጣነው ለልጃችን ብለን ነው የዛኔ እዚህ ጋር ቁጭ ብለን ያለን ከስብከት በኋላ የጌታ ሰው መጸለይ ጀመረ እየገሰጸ እየጸለይ ሲል አይኔን ሁላ መጨፈን አልቻልኩም እኔ ልጄን ያየው አንዴ ጨፍናችሁ ጸልዩ ሲል ይጨፍንና ሰከንድ ውስጥ ነበር አይኔን ምገልጠው በጣም ሲጋት ነበርኝ ለልጄ ማለት ነው ይወድቂው ምን ይሁን በቃ ምንድነው እኛን ወይ ወኑ ብሎን ይጸልይልናል ወይ ሲተዋል በሚል በጣም ሐሳብ ውስጥ ጋብቻለሁ ምክንያቱም ከዚህ ሳይጸልይልኝ ከወጣን እኔም ውስጥ የሆነ እርግጠኛ ነበር ልጄ ወይ ይሞታል እሱ የሆነ ነገር ይሆናል የሚል ፍራት ነበር ምክንያቱም ከዛ በፊት በቃ ያቃጀኛል ሁለቱ ተለይቶ የሆነ ቦታ አንቀላፍቶ የሆነ በቃ ብዙ ነገር ስለሚያሳይ ፍራት ውስጥ ሁላ ገፍቷል እና ጌታ ሰው እንደዚህ ወርዶ እየጸለየ ወደ ላይ ተመለሰ ባለቤቴ ህፃኑን አቅፎ ሰውነቱ ይንቀጠቀጣል ያለክሳል እንባው በጣም ያለክሳል እኔ ቆመ እጄ እንደዚህ ጅን ጌታ ሆይ ዛሬ እርዳን ይልኩ ነበር ተነሳለ ባለቤቴን ተነስከ ማን ጋር ነው መጣው ሲል ማውራት አልቻለም አብረን ነው የመጣነው ልጄ ነው እሱም ባለቤቴ ነው ልጃችን ታሞብን ነው ሲል ልጁን ወሰዱት ነው ጌታ ሰው ያለው ልጁን ለኔ ሰጠ 40 ምንጭ ነው ቀጥታ ሌላ ነገር አልተናገ 40 ምንጭ በረሃ ያሉ እንዳይማር ወንድ ልጅ እነሱ ቤት ውስጥ እንደተወለደ እንዲሞት የዘር መንፈስ የተጸለዩ ማለት ነው እና ከሱ ላይ ጮሆ ሄደ ሁለተኛ እኔ ላይ በቃ ትዳሩ እንዲያስጠላኝ ማለት ነው በጣም እንዲያስጠላኝ ምንም የጎደለብኝ ነገር የለም ሁሉም ሙሉ ነው ቤት በጣም ሰላም በቃ ምንም እንደዚህ የሚያደርገኝ ነገር የለም ግን ሰይጣን አሰራር ስለነበረ በጆሮ የመጣ ለምን ትኖርልሽ ለምን ወተሻተጅም እስከመች ቤት እዚህ ትቀመጫለሽ እንደዛ ነገር ነው ምንም እኔ እሱ በቃ ሳይበድለኝ ልክ እንደበደለኝ እንዲቆጥረው ነበር የሚያደርገኝ ማለት ነው እና ደና ሆይና እንዲከሱ ጋር ይያለው ፊተን እንድነሳ ለሱ እንደዛ ነገር ነበር ያ ከኔ ላይ ጮህ ሄደ ለልጄና ለባለቤቴ ለሮብሌታ ነበር
አጋንንቱ ቀጠሮ ያዘው ከሁለቱ አንዳቸውን ለመግደል ልጄን ለመግደል የፈለገው ጭንቅላቱ ትኩሳ ተብሎ እየተመረመረ ምን እየተባለ ኦፕራሽን የተደረገ በኦፕራሽን ምክንያት ሞት እንዲባል ለዛ ነበር ቀጠሮ ወይ አባቲው ወይ ልጁ ነበር የዛን ነው የሚሞተው እና ከልጄ ላይም ያ መንፈሱ ተመታ ከባለቤትም ከኔ ሙሉ በቃ ከትዳራችን ላይ እና ተመታ ጮሆ ወጣ እኛም ነፃ ወጣን ልጄም ቤት እንደገባ ምግብ እንቢያለው ልጄ ማሲጭኝ ያለ ሰጠው ዲናውና እንደምታዩት እዚህ ጋር ነበር ያው እና ሁላችሁም ተነስታችሁ ጌታን ብታመሰግኑልኝ በጣም ሲቃይ ነበር እና ማልበል ስምህን መሪነት ልጅህ ላይ አየር ያለው አየር ጭንቅላቱ ኦፕሬሽን ቤተሰብ ጭንቀት ውስጥ ትርምስ ውስጥ አኔ መጣው ምንሽ ነው ምንሽ ነው ልጄ ነው ባለቤትሽ ነው እሺ ምን ተብሏል በሽታ የለም ሌሊት ሆስፒታል ነበር ምን ሆነ ተባለ ምንም ትኩሳት ነው ከዛሬ ሳምንት ጀምሮ ከዛሬ ጭንቅላቱን ይዛል እንደ ትልቅ ሰው ምን አሉ መናገር እችላለሁ ትችላለህ ትምህርት ላይ ያለ ማን ነው ትምህርት የሚማር ማን ነው ከዩኒቨርሲቲ ጋር እኔ 3 4 አቋርጫለሁ ለምን አቋረጥክ በቃ አይመቸኝም ልጅህን ስጥናና አገለግላለሁ ትላለህ ነው ወደዚህ 40 ምንጭ የእግዚአብሔር መንፈስ 40 ምንጭ አይዞሽ 40 ምንጭ ይላል ከኔ የመጣው 40 ምንጭ ጅን ወደ ላይ አንሳ በጌታ በኢየሱስ ክርስቶስ ስም ሞትን ድል በነሳው በጌታ በኢየሱስ ክርስቶስ ስም የእግዚአብሔር መንፈስ ትምህርቱን መማር እንዳይችል ወንድ ልጅ ሲወለድ የሚበላ ወንድ ልጅ ሲወለድ የሚያጠፋ መንፈስ አሁን ከሱ ላይ መታለው ይላል ውጣ ከላዩ ላይ ሄድ አሁንማ ሲሄ ነው ተመሳስለ ገባ ራስህን እንደ ብርሃን መልአክ የምትለዋውጥ አውሬ አገልግሎት ልታበላሽ ህይወት ልታበላሽ ልጁን ይዘልትሄድ ያለ ትምህርት እንዳይማር የከለከልከው 40 ምንጭ ላይ የተደገምክ ድግምት በል 1 2 3 ሂድ በል ውጣ ልጁን ለቀ ውጣ ቶሎ በል ሮብለት እንዲገደል የታዘዘ ቶሎ በል ፈጠን ልጁም አይሞቱም እሱም አይሞቱም ውጣ አሁን በኢየሱስ ስም ውጣ አሁን በኢየሱስ ስም ሂዱት አሁንም ትዳሩን ማፍረስ መበተን በቃ ውስጥሽ የሚሰማሽ ከዚህ ትዳር ጋር አብሬ መኖር ውጣ ቶሎ በል የደም ድግምት ቶሎ በል ልጇንም ቤቷንም ህይወቷንም ትዳሯንም ለቀ አንድ ጊዜ በመጮህ ለቀ ወደ ጥልቅ ሄድ ልጁን አምጡልኝ ቶሎ ልጁን አምጡልኝ ውሃ ስጡኝ ውሃ ለባባባ ሻታካ ያቦስ ሩታካ ያባሳላባ ሻንደረቤሳ አስተኛው ከዚህ ሰዓት ጀምሮ ተፈውሰሃል አሜን ጀምሮ ተነኛለ ከዚህ ሰዓት ጀምሮ አሜን ይሄ በሚኒሊክ ሆስፒታል አይገኝም አሜን ለምን አልኩ እንደዚህ መጀመሪያ የተወለደው ሚኒሊክ ሆስፒታል ነው አቤት መጀመሪያ በኦፕሬሽን የተወለደው ሚኒሊክ ሆስፒታል ነው በእውነት እዚህ ነው እኔ ለቅሶ ላይ ወይ አንዳችን እንደዛ ነበር እኔ ለመናገር ብዙ ተፈትነናል ምክንያቱም ይሄ ነገሩ እኛ ሶስታችን አልሞትንም እንጂ አይተናል ማለት በቃ ብዙ ነገሩን ስላየን በልጃችንም እኔ ለመናገር በሐኪም በዶክተር ህክምና አይደለም ልጄ አሁን 2 አመት ከ8 ወሩ ነው እስከዚህ ገና ሳይወለድ ወደ ውስጥ ያለ ነው አጋንንት የጀመረው የዛኔ ጌታ ሰው ሲናገር ምኒልክ ይሄንን መድኃኒት አታገኙትም ያለው ምክንያት ስላለው ነው ዝም ብሎ አይደለም ምኒልክ ሆስፒታሉን የጠራው
ሲወልድ ልጄን ምኒልክ ሆስፒታል ነው የወለድኩት እና ይሄን ልጅ በህይወት አገኛለሁ ብዬ አይደለም ልጁ ሞቷል ባለቤቴን አትፈልጋትም ተብሎ ነበር ለወልድ ገብቼ እስከ ሐሙስ ደህና ነበርኩ የልጁ አቀማመጥም እኔም ሁሉም ጤንነቴ ሰላም ተብሎ ነበር አርብ ዋልኩኝ ቅዳሜ ጤና ጣቢያ ሲመጣ ልጅሽ እኮ ሊሞት ነው ብሎ ነው ሆስፒታል ሪፈር ያደረጉት ምኒልክ ማለት ነው እና ምኒልክ ሆስፒታል ሞቷል ያሉት ልጅ ነው በተጸለየ ዘይት ነው ዘይቱን ጠጥቼ ኦፕራሽን ተደርጌ የሞተው ልጅ በህይወት ይወጣልኝ ማለት ነው እና የጌታ ሰው የዛኔ ሲናገር ምኒልክ ይሄንን አታገኙትም ያለው ዝም ብሎ አይደለም ከምኒልክ ሰው የሚያስበው በኦፕራሽን ወልዳለች ነው አይደለም እኔ በኦፕራሽን አይደለም የወለድኩት በእግዚአብሔር ቅባት የተጸለየ ዘይት ጠጥቼ ገብቼ ነው የዛኔም በጆሮዬ እዛ ኦፕራሽን ክፍል ከገባሽ ትሞቻለሽ ነበር የሚለው ሰይጣን ነው ውስጦኝ እንደዛ ነበር በኪሴ ውስጥ የተጸለየ ዘይት ነበር ያችን ዘይት ጠጥቼ አሁን ገባለሁ አልኩ 12 ሰዓት ላይ የተጀመረ እስከ 4 ሰዓት ክርክር ነበር አልገባም በማለት ማለት ነው እና ለብዙ እናቶች ማውራት ምፈልጋው በሽሮፕ ልጆቻችን ባንጎዳ በመድኃኒት እውነት ነው የሚለው እኛ ቤት ልክ እንደ ፋርማሲ ነበር የልጅም የባለቤትም ማለት ነው ፋርማሲ ማለት ይቻላል የሌለ አይነት መድኃኒት የለም እና ግን ያ መድኃኒቱ ጠቅሞን አይደለም እንገዛው በቃ ምንም ነገር ተንሲል ትተን ወደ እግዚአብሔር ቤት እንሄዳለን ይጸለይና እንሆናለን ወደ እግዚአብሔር ቤት ነው በተለይ ደግሞ እዚህ ቤት እኔ ማስተላለፍ የምፈልገው ነገር ይሄ ነው ወደ ጌታ ሰው ወደዚህ ቻርሽኑ በነጻ ትድናላችሁ እና አልከፈልንም ያ ገንዘቡ ምኑ አጋንንቱ በልቷል ጨርሰናል ግን እዚህ 10 ሳንቲም አልሰጠንም በነጻ ነው የዳነው ስለዚህ በነጻ ድነን እኔም እንደዚህ ቆሜያለሁ ልጅም ሰላም ሆኖ ጀመጥቻለሁ ባለቤቴም ወደ ስራ ተመልሷል እግዚአብሔርን አመስግኑልኝ